ለቀል አውጥቼዋለሁ። በጣም ብዙ ጊዜ ደብቄ ነው የሚኖርኩት። ማንም ብዙ ሰው ስለማያውቅ መስለሜን በጣም ብዙ ሰዎች አያውቁም። ከሙስሊም ፋሚሊ የመጣው ነው የሚመስላቸው በጣም አብዛኛው ሰው አረብኛም ስለማወራ የተለያየ ነገር እና ያው እንግዲህ ፈራ አምጥቶኛል። በመጀመሪያ ደረጃ አዲስ ባለፈው አምሶ ኤክሳይትድ ያንቺን እየሰማው ነበርና ቁጭ ብዬ ሰምቻለሁ። በጣም የኔን ሳይ አንዳንዴ ሌሎቹን ስሰማ እኔ የቱ ጋር ነው ያለሁት የሚል ጥያቄ ያለና በጣም ብዙ ጊዜ ራሴን ጠይቃለሁ። በሁለተኛ ደረጃ ሳልጀምር በፊት አንድ ነገር ልበል። ባለፈው ቪዲዮ እያየው ነበርና አሁን የሚሰልሙት ሰዎች ከእስልምና ወደ እስልምና ነው ወዴት ነው ብለው ክርስቲያን ወገኖቻችን ይጠይቃሉና ዛሬ ብዙውንም ባላስታውሰው የልጅነት ያሳለፍኩትን አንዳንድ ነገር ልበል ለማስረጃ። እነ ናኩ ተከን እነ ትንሽ ልበል ከንትን ማለት ነው። አቡነ ዘበሰማያት ይቀደስ ስምከ ትምጣይ መንግስትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለዕለትነ። እዚህ ጋር ላብቃውና እና ድቁናም ጀምረን ነውና የተውነው የኔ ገና ከልጅነት ይጀምራል። ሙሉ ስዕሉን ለመስጠት ይቅርታ ግን በጣም ረጅም ስለሚሆን ታሪኩ ይቅርታ ካረዘምኩኝ አጠረጠር እያደረግኩ ላውራ ይቻላል አይደለ? የፈለግከውን አርዝማ፣ የፈለግከውን ቴክ ዩር ታይም። እኔ ባልጠይቅ እንደውም ደስ ይለኛል፣ መሀል ላይ ባልገባ። በቃ ላይክ ዩር ላይፍ ጆርኒ አንድም ከናይ ሪኮርዴት ግን ኦኬ። ስለዚህ ከመጀመሪያው ትጀምርልኝና እኔ ሪላክስ ቡና ምናምን አፈላልሃለሁ፣ ቁጭ ብለን እንጫወታለን። ሶ ኤክሳይትድ ዋው! ይታያል አይደለ? ይታያል። አይ ሲሪየስ ለመሆን አንዳንዴ ክርስቲያን ወገኖቻችን የሚያነሱት ጥያቄ ስላለ እያዳመጥኩ ስለሆነ ሌሎቹ ላይ እስኪ ቪዲዮም ትንሽ እንግዲህ እርግጠኛ እንዲሆኑና አይ ተመካክራችሁ ነው እንዳይሉ እና ከተሰማው እንግዲህ ቡና እየጠጣው ነው። ገና ተነስቼ ነው ያው ፊቴም ሶሪ በጣም እና ልቀጥል። ስዕሉ ሙሉ ስዕሉን እንድሰጣችሁ ከልጅነት ከማንነቴ ልጀምርና በጣም ልጁኜ የሚጨነቅ ነገሮችን ለማወቅ የሚጥር የሚጓጓ ያደግኩበት ማህበረሰብ ዛሬ ላይ ቆሎ አድባር ምናምን ሲባል ሰምታችኋል። የሚመለክ ዛፍ ምናምን ያለበት ማህበረሰቡ እንደዛ አይነት የሚያመልክ እንደዛ አይነት ሁኔታ ላይ ነበርን። ታላላቅ እህቶች አሉኝ። ለቤት እኔ ነኝ አንድ ወንድ። በእናቴ በጣም የምወደድ ከታላላቅ እህቶቼ ጋር ሰንበት ትምህርት ቤት ጀምራለሁ። ገና በ5 ዓመቴ ከትላልቆች ጋር ነበር የምማረው። በጣም ጥያቄ የሚወድ መጠየቅ የሚፈልግ ማወቅ የሚጓጓ በቃ እንደዛ አይነት ልጅ ነበርኩ እና የእኛ ማህበረሰብ ደግሞ ጥያቄን የሚመልስበት መንገድ ታውቃላችሁ። በጣም በዚህ ነገር ቶርቸር ተደርጌያለሁ እና በጣም ጠይቃለሁ። የሚመልሱልኝ መልስ ሌላ ጥያቄ ነው ለእኔ እና እንደዛ ቀጠልኩኝ። ትዝ ይለኛል በ6 ዓመቴ ቆሜ እጄን እያንቀሳቀስኩ እጄ እኮ ተንቀሳቀሰ፣ አይኔ ሩቅ አየ፣ እንዴት ላይ ቻልኩ? እኔ አውርቼ ራሴ ጆሮዬ እኮ ሰማ፣ እንዴት ልሰማ ቻልኩ? በጣም ከሚያስጨንቁኝ ነገሮች ነበሩ፣ ለማወቅ ከምጓጓቸው ነገሮች ማለት ነው። እና ልክ እንደዛው ቀጠለ። ልክ 6ኛ ዓመታችን ላይ 6ኛ ዓመቴ ላይ እኔም እህቶችም እዛ ባዕድ አምልኮ ጋር ቆሎ አድባር የሚባለው ጋር ይሄ ፈጣሪ አይደለም አንሄድም ብለን አቆምን፣ የመጀመሪያ ማለት ነው። እና ሰፈር ላይ የሚገርማችሁ ክርስቲያኖችም አሉ ሙስሊሞችም አሉ፣ እየሄዱ ያርዳሉ በአመት ገንዘብ ተሰባስበው። ልክ 8ኛ ዓመቴ ላይ እየተማርኩ ነው። በጣም ብዙ ጊዜ ላለው እና እኔ ለእስልምና ምክንያት ዲያቆን ልዑል ይባላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኮሌጅ ውስጥ በዲፕሎማ የተመረቀ መጥቶ የተወለደ ዲያቆን ልዑል ይባላል። እሱ ነው ለእስልምና ምክንያት፣ የእሱ ትምህርት ነው ወደ እስልምና ያመጣኝ። ልክ 8 ዓመቴ ላይ ከዛም በፊት 7ኛ ዓመቴ ላይ ይመስለኛል የመጨረሻ በቃ ቶርች የተውኩት ጥያቄ የተውኩት ፈጣሪ ማን ነው ብዬ ስጠይቅ አንተ ልጅ አይደለ ምን ያደርግላል ቀስ ብላ አታድግም የሚል መልስ ተመለሰልኝ እና ራሴን አወራው። ወላሂ ነው የምላችሁ ቁጭ ብዬ በጣም ያዘንኩበት ቀን ነበር። ምን አለበት ፈጣሪ ነው ባድግ ጥሩ ሰው ሆን ነበር።